ያመኑትም ሁሉ አንድ ልብ ነበራቸው። ያመኑትም ሁሉ አንድ ልብ ነበራቸው። ከነሱም መካከል ይህ የኔ ነው የሚል አልነበረም፣ የሁሉም አንድ ነበር እንጂ ይላል። ያመኑትም ሁሉ አንድ ልብ ነበራቸው። የሐዋርያት ሥራ ምዕራፍ 4 ቁጥር 32፣ የሐዋርያት ሥራ ምዕራፍ 2 ቁጥር 43 ላይም ታገኙታላችሁ። ሁለት ቦታ የተነገረ ነው። በአሐዱ ልብ ወበአሐቲ መንፈስ ይጸመዱ ውስተ ቤተ መቅደስ፣ በቤተ መቅደስ ውስጥ አንድ ልብ ሆነው ያገለግሉ ነበር ይላል። ይህንን ቃል የጻፈልን ቅዱስ ሉቃስ ነው። የሐዋርያት ሥራን የጻፈው ቴዎፍሎስ ለሚባል አንድ ንጉሥ እንዲያው የሐዋርያትን ስማቸውን እስኪ ዘርዝረ ንገረኝ ብሎ መልእክት ላከበት። ንጉሡ ቴዎፍሎስ የሚባለው ንጉሥ የሐዋርያትን ስም ዝርዝራቸውን ጽፈ ላክልኝ ቢለው አይ ስምንማ የሚያከብረው ምንድን ነው ብሎ ነው፣ ስራ ነው እንጂ ብሎ ስራቸውን ጽፎ ላከልን። ስም በስራ ይከብራል። ስለዚህ የሐዋርያት ስራ ተባለ መጽሐፋቸው። ሐዋርያትን ሐዋርያ አድርጎ ያስከበራቸው ስራቸው ነውና በዚህ የሐዋርያት ሥራ በተባለው መጽሐፍ ቅዱሳን ሐዋርያት ለቤተ ክርስቲያን እና ለክርስቶስ ፍቅር የከፈሉትን ዋጋና የእግዚአብሔርን ረዳትነትና መጋቢነት የምናሳይበት ነው። 12 ደቀ መዛሙርት 12 ቅንጣት ስንዴ ሆነው በዓለም ተዘርተው ዓለምን እንዴት አድርገው በመንፈስ ቅዱስ ኃይል ድል እንደነሱትና ቤተ ክርስቲያንን እንዳሰፏት የሚያሳይ መጽሐፍ ነው እና በዚህ መጽሐፍ ውስጥ ጌታ 12 ሐዋርያትን 72 ደግሞ አርዲት ደቀ መዛሙርት ሌሎች አርዲትን 36 ደግሞ ከእህቶች ወይም ከእናቶች ቅዱሳት አንስት የሚባሉትን ከሴቶች 36 ከሐዋርያት 12 ከሐዋርያት በኋላ የመረጣቸውን 72 አድርጎ 120 ቤተሰብ መርጦ ክርስቶስ ያስተዳድር ነበር። በኋላ ቅዱሳን ሐዋርያት ጌታ እንዲህ ብሎ ቃል ገብቶላቸው ነበረ። ዮሐንስ ወንጌል ምዕራፍ 12 ላይ አማን አማን እብለክሙ እመ ኢወድቀት ህጠተ ስርናይ ዲበ ምድር ባሕቲታ ትነብር እመሰ ወድቀት ወሞተት ብዙሃ ፍሬ ትፈሪ። እውነት እላችኋለሁ የስንዴ ቅንጣት በምድር ላይ ካልወደቀች፣ ካልፈረሰች፣ ካልሞተች ብቻዋን ትኖራለች። የስንዴ ቅንጣት ግን የዮሐንስ ወንጌል ምዕራፍ 12 ላይ ነው። እርሻ ላይ ከወደቀችና ከፈረሰች ብዙ ፍሬ ሆና ትነሳለች ብሎ አስተምሯቸው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ሲናገር የስንዴ ቅንጣት ብሎ የተናገረው ራሱን ነው። ራሱን የስንዴ ቅንጣት ይላል። የስንዴ ቅንጣት መሬት ላይ ካልወደቀች ብቻዋን ትኖራለች አለ። እኔ ካልሞትኩ እኔ ብቻ ሕያው ሆኜ እኖራለሁ። ምክንያቱም ጌታችን ኢየሱስ ክርስቶስ ራሱ ሕይወት ነውና፣ እሱ ሕይወት ስለሆነ የአብ ልጅ ነው፣ አምላክ ነው፣ የባሕርይ አምላክ ነው። የተዋህደው ሥጋም በተዋህዶ የባሕርይ አምላክ ነው። ስለዚህ እኔ ካልሞትኩኝ ብቻዬን እኖራለሁ። ከሞትኩ ግን ስንዴዋ መሬት ላይ ስትጨመር ብዙ ፍሬ እንደምታፈራው እኔ ስሞት እናንተ ታፈራላችሁ፣ ቤተ ክርስቲያን ትበዛለች። የእኔ ሞት የቤተ ክርስቲያን በረከት ነው። ስለዚህ እኔ ስሞት ትበዛላችሁ አላቸው። እውነትም ሲሞት 120 ቤተሰብ ነበር እስኪሞት። የሞት ዕለት እንዲያውም ከመስቀሉ ስር የነበረ አንድ ደቀ መዝሙሩ ዮሐንስ ከእናቱ ጋር፣ ከዛ ደግሞ ጥቂት ሴቶች አብረው ከመስቀሉ ስር ነበሩ። 11 ደቀ መዛሙርት ግን መስቀል ስር አልተገኙም ነበረ። ሲሞት ብቻውን ሞተ። ሲነሳ 12ቱን ሰበሰባቸው። 120 ቤተሰቡም ቀስ ቀስ እያሉ የትንሣኤ ዕለት 12ቱ ተሰበሰቡ። ከዛ ቀስ እያሉ 72ቱም 36ቱ ቅዱሳት አንስትም አንድ ላይ መሰብሰብ ጀመሩ። የመስቀል ዕለት የተፈተኑትን የትንሣኤ ዕለት ሰበሰባቸው። ሲያርግ ባርኳቸው፣ አንድ ቤተሰብ አድርጓቸው ሄደ። እሱ ባረገ በ10ኛው ቀን መንፈስ ቅዱስን ለከላቸው። እንደምታውቁት በአንድ ቤት ተሰብስበው ሳሉ እነዚያ 120 ቤተሰቦች
120 ብቻ ናቸው። በአንድ ቤት ውስጥ ተሰብስበው ሳሉ መንፈስ ቅዱስ መጣና በየራሳቸው ትከሻ አደረባቸው፣ አረፈባቸው። እኔ ስሞት ትበዛላችሁ ብሎን አልነበረም ጌታ? የዚያን ጊዜ ከ12ቱ ደቀ መዛሙርት አንዱ ቅዱስ ጴጥሮስ ተነስቶ ስብከት ሰበከ። ሲሰብክ በአንድ ጊዜ ስብከቱ 3000 ክርስቲያኖችን ጨመረበት። ስንት ጨመረበት? ስለዚህ ጌታ ስሞት ምን ትላላችሁ ብሎ ነበር? ስሞት ትበዛላችሁ፣ የኔ ሞት የቤተ ክርስቲያን መብዛት ነው ብሎ ነበር። እንደተናገረው ቃሉን ሳያጥፍ መድኃኔዓለም በ10ኛው ቀን 3000 ክርስቲያኖች በአንድ ገበሬ ስብከት ተጨመሩ። ምክንያቱም ቅዱስ ጴጥሮስ ገጠሬ እስራኤላዊ ነው አይደለም? አሳ አጥማጅ፣ የገጠር እስራኤል ገጠሬ ገበሬ ነው። መንፈስ ቅዱስ በባዶ አእምሮ ላይ ልቡን ለሰጠው ሰው እንደሚሰራ ሲያስረዳን በዚያ ምስኪን የነበረ የ55 ዓመት ገበሬ መንፈስ ቅዱስ በልቡ ነው አድሮ 3000 ሰዎችን ንግግር ከሚታወቅበት ከግሪክና ከሮማ የመጡትን በራሳቸው ቋንቋ የመንፈስ ቅዱስ ቃል እንዲሰማቸው አድርገው 3000 ተጨመረበት። ዓመት ተቀምጠው ክርስቲያኖች ሐዋርያት ዓመት ኢየሩሳሌም ሲቀመጡ በእስጢፋኖስ ስብከት ተጨምሮ 8000 ክርስቲያኖች በአንድ ዓመት ውስጥ ኢየሩሳሌም ውስጥ ሞሉ። 8000 ክርስቲያኖች። እነዚህ 8000 ክርስቲያኖች ገንዘባቸውን ያመጡና ለሐዋርያት ያስረክባሉ። ሐዋርያት እህል ይገዙና እራት ሁሉም አንድ ላይ ይበላል። ከዚያ ውስጥ ማንም ሰው 8000 ክርስቲያን የኔ የሚለው ሐሳብ አልነበረውም። ስንት ሺህ ክርስቲያን ነው? ስንት ሐሳብ ነው የነበራቸው? ንገሩኝ እንጂ። አንድ ሐሳብ ነበራቸው። 8000 ክርስቲያኖች አንድ ሐሳብ ነበራቸው። አንድ ሐሳብ ብቻ አንድ ሐሳብ ነበራቸው አይልም። እንደውም መጽሐፉ ያለ ምንድን ነው? ስንት ልብ ነው? አቤት! አሁን ይህንን ነገር ስታስቡት ምን ይመስላችኋል? መቼም ልብ የሚባለው እኛ የምትባለው እቺ ደም የምትረጨው ከረጢት ናት መቼስ አይደለም? እቺ ደም የምትቀበለውና የምትረጨው ናት ልብ የተባለችው። እና አንድ ልብ ከሆነ ሁላቸውም እያወጡ ጥለው በሆነ ሰው አንድ ልብ እያሰቡ ነው ወይም በዚያች ደም በዚያ በአንድ ሰው ደም እየረጩ ነው በአንድ ሰው ልብ። እንደሱ ማለት መቼስ አይሆንም። እና ልብ የሚባለው ምንድን ነው? ልብ ሰው የሚያስበው በልቡ ነው በጭንቅላቱ ነው? ንገሩኝ እንጂ ሰው የሚያስበው በዚህ ነው በዚህ ነው? በዚህ ነው ነው በዚህ ነው? እስኪ የምታስቡበትን ንኩት። ለማንኛውም እንዳንረባብሽ ንኩ። የምታስቡበትን ማሰቢያችሁን ንኩት። በምን አውቃችሁት ነው? እኔ የሚመስለኝ ያወቃችሁት እንደው ብዙ ሊቁ ናችሁ ሳይሆን ያወቃችሁት በጣም ብዙ ስትጨናነቁ ሎድ እንደበዛበት ቴሌቪዥን እየሞቃችሁ እዚህ ላይ ይመስለኛል። በዚያ ባትማሩ እንኳን ሲነዳችሁ ታውቁታላችሁ። ራስህን ፈልጦ ሲጥልህ ቢያንስ በዚህ ይገባል። በዚህ እንደምታስብ ነው። እንደው በቃ የአእምሮ ባለሙያ መሆናችን ይቅርብን። እንደዚያ ከሆነ ልብ ማለት ማሰብ ነው። ልብ እውቀት፣ አእምሮ ማለት ነው። ልብ የሚለው ቃል ግዕዝ ነው። ልብ ማለት አእምሮ ማለት ነው። እውቀት ማለት ነው። ልባዌ ማለት ማስተዋል፣ ልብ ልባዌ፣ ለቦት ማለት ማስተዋል፣ እውቀት፣ አእምሮ ማለት ነው። ስለዚህ ልብ ማለት እውቀት ከሆነ ለምንድን ነው ይቺ ደም የምትረጨው ልብ የተባለች? ለምን ይመስላችኋል? ለምንድን ነው እንደዚህ የተባለበት ምክንያት? ሰው ነፍስ አለው። ነፍስ አለው። ነፍስ ስራዋን የምትሰራው እዚህ ውስጥ ነው። እዚህ ላይ ነው የምትሰራው። ይሄ የነፍስ የስራ ፋብሪካዋ ነው። ይሄ ቦታዋ ነው፣ ስራ ቦታዋ ነው። ይሄ ሐሳቧን የምታዘጋጀው እዚህ ውስጥ ነው። ይሄን ተጠቅማ ነው። ነፍስ ደግሞ ሰውነት ውስጥ እንድትኖር ደም ያስፈልጋታል። ደም ከደረቀ ቀጥታ ደም ከተማዋ ስለሆነ ነፍስ ጥላው ትሄዳለች። ነፍስ ጥላው ስለምትሄድ የሰው ልጅ ከዛ በኋላ ማሰብ አይችልም ማለት ነው። ስለዚህ ነፍስ እንድትኖር ደም ያስፈልጋታል። ነፍስ እንድትኖር ነፍስ ያስፈልጋል። ነፍስ ደግሞ በደም ማኗሪነት እየኖረች ሐሳቧን እዚህ ውስጥ ታዘጋጃለች። ብዙ ደም ነው የሚለቀቀው። እንግዲህ ትልቁ የደም ጋን ወደ ጭንቅላት የሚሄደው ነው።
ስለዚህ በዚያ መሰረት አይምሮዋን ደም ውስጥ ትኖርና ሐሳቧን እዚህ ላይ ታዘጋጃለች ነፍስ እና በዚያ ምክንያት ይገርማችኋል ከተማይቱ ከረጢቲቱ በነዋሪው ምክንያት ምን የሚል ስም አገኘች? ነገሩኝ እንጂ ልብ። ምክንያቱም ነዋሪዋ ነፍስ አስተዋይ ስለሆነች በነዋሪቱ በነፍስ ምክንያት ከረጢቲቱ ልብ። ለምሳሌ የአንድ ሀገር ንጉሥ ወይም የአንድ ከተማ ከንቲባ በመኪና ሲመጡ መኪናው ሲመጣ ምኑ መጡ ትላላችሁ? ንጉሱ መጡ ትላላችሁ? ንጉሱ ናቸው መኪና ነው ግን እየመጣ ያለ? ንገሩኝ እንጂ። ስለዚህ ንጉሱ ሲመጡት መኪናው ናቸው እንዴ? መኪናው መጡ መቼም አትሉ። ንጉሱ መጡ ነው። ለምንድን ነው ንጉሱ መጡ የተባለ? መኪናይቱ ውስጥ ባለው ሰውዬ ምክንያት ንጉስ ተብላ ተጠራች ማለት ነው። ማደሪያ ባዳሪ አዳሪ በማደሪያ ይጠራል ይባላል በቤተ ክርስቲያን አስተምህሮ። ልብ የተባለችው እሷ ናት። ስለዚህ ህሊናሁ ለብእሲ መንፈሱ ይእቲ ይላል ቅዱስ አትናቴዎስ ሃይማኖተ አበው ላይ። የሰው ዕውቀቱ የሰው ልቡ ነፍሱ ናት ይላል። የሰው ዕውቀቱ የሰው ልቡ ነፍሱ ናት። ታዲያ ያመኑት አንድ ልብ ነበራቸው ማለት አንድ ሐሳብ ያስቡ ነበር ማለት ነው። አንድ ሐሳብ ያስቡ ነበረ። አንድ ልብ ነበራቸው እንጂ አንድ ከረጢት ነበራቸው አይሆንም። አንድ የሁሉ ጭንቅላትም ተጨፍልቆ በመዶሻ አንድ እንደዚህ የተደወለቦለ ቅል ሆኑ ማለት አይደለም። መቼስ ምን ማለት ነው? አንድ ሐሳብ ያስቡ ነበረ። አንድ ሐሳብ ያስቡ ነበረ ከሚለው የምትጨምሩበት አንድ ነገር ነው። እነዚህ ሰዎች አንድ ሐሳብ ያሰቡ ለምንድን ነው ስንል ምን ያሉ ሰዎች አንድ ሐሳብ ነበሩ ነው የሚለን? ያመኑ ሰዎች አንድ ሐሳብ ነበራቸው። ለምን? ስለሚያምኑ። የሚያምኑ ሰዎች ምንጊዜም ልባቸው ስንት ነው? በሞቴ ንገሩኝ እንጂ። የሚያምኑ ሰዎች ልባቸው ስንት ነው? አንድ ነው። አይገርማችሁም? 8,000 ሰው ልነግራችሁ ነው። 8,000 ሰው አንድ ልብ ሊኖረው። ዛሬ ቤተ መቅደስ ውስጥ የገቡ 5 ቄሶች 5 ሳይሆን 500 ልብ ነው። ይቅርታ ያው እኔም ውስጥ ስላለው ችግር የለም፣ አብረን ነው የምንሰዳደብ። እኔ ማለት ነው በቃ እኔ ብለው አባ በሉት ችግር የለም። ሌላውን ቄስ ተውና እኔን በሉ። እሱን ተውት። እኔ ብቻዬን ስንት ልብ ነው ያለኝ? ማት ልብ። ስትጸልዩ ይሁት እንግዲህ ማለት ስትጸልዩት። አሁን ራሱ ስንት ልብ ነው ያላችሁ? አሁን ራሱ በዚህ ሰዓት ሱቅ ይሄዳል፣ እቁብ ይሄዳል፣ እድር ይሄዳል፣ ሚስቱ ጋር ይሄዳል፣ ወደፊት የሚያገባት ሚስቱ ጋር ይሄዳል፣ ገበያ ይሄዳል፣ አሜሪካ ይሄዳል፣ ስኮላርሺፕ ጋር ይሄዳል። ያልሄደ የለም እዚህ ውስጥ ራሱ ማለት ነው። ማት ልብ በየሰከንዱ እንግዲህ ሰው በቀን ስንት ሺህ ሐሳብ ነው ያስባል የተባለው አልዘራብድም። ሐኪሞች ሲሉ የሰማቸው እኔ እንግዳ 20 ሺህ ይበሉ ምን ይበሉ እኔ አላውቅም። ዞሮ በጣም ብዙ ሺህ ሐሳብ ነው የሰው ልጅ ጭንቅላት በየቀኑ የሚያበላ። ያመኑ ሰዎች ግን ስንት ልብ አላቸው? አቤት አንድ ልብ አላቸው። አንድ ልብ አላቸው። ሰዎቹ የመጡ ከየት ነው? ሀገራቸውን ብትቆጥሩት እመቤቴን ትስቃላችሁ። ሀገራቸውን ግማሹ ከሶሪያ፣ ግማሹ ከሮማ ከጣሊያን፣ ግማሹ ከግሪክ፣ ግማሹ ከመካከለኛው ምስራቅ፣ ግማሹ ከፍልስጤም፣ ከመላው ዓለም ተሰብስበው ከመላው ዓለም ነው። ይመጣል እንደመጣ ነው የሚቀር፣ ይመጣል እንደመጣ ነው የሚቀር፣ ይመጣል እንደመጣ ነው የሚቀር። ከኤዥያ ከአውሮፓ ተሰብስበው ከኤዥያ ከአውሮፓ ከሰሜን አፍሪካ ከምስራቅ አፍሪካ ከየትኛውም የዓለም ክፍል ተሰብስበው በሞት የቃሉን በሉት ስንት ልብ ነበራቸው? አቤት አንድ ልብ ነበራቸው። ከሰባቱ አህጉር ተሰብስበው አንድ ልብ ነበራቸው። ኧረ ያ ልብ የት ነው ያለው? ምንድን ነው ያ ልብ? ያመኑ ሰዎች አንድ ልብ። ይኸው ዛሬ ይሁት። እውነቴን ነው። ስንት ሺህ ነበሩ የዛን ጊዜ? ይቅርታ በጣም አቤት። ባልና ሚስት ቁጥራቸው ስንት ነው? ለየብቻ ቁጥራቸው ግድ የለም። ስንት ናቸው? አስካለ ማርያምና ገብረ ማርያም ስንት ናቸው? 2። ስንት ልብ ነው ያላቸው? 1 ሚሊዮን። እውነት እንደምባቸው ሰዎቹ ግን ስንት ናቸው? አረ በሞቴ ንገሩኝ።
ክርስቲያኖች የዛን ጊዜ የነበሩ ስንት ናቸው? ስንት ልብ? ወለተ ማርያምና ገብረ ማርያም ደግሞ ስንት ልብ? 1 ሚሊዮን። አይጠቅመውም ስላለካ ነው እንጂ ለምንድን ነው? ይሄን በደንብ እንድታስተውሉ ትፈልጋለህ እግዚአብሔር ቤተሰቦች። እንግዲህ የዛ ጊዜ እንዳልኳችሁ ከአውሮፓ ከአሜሪካ ከምናምን ነው። ኢትዮጵያ ስንት ሀገር ናት? አቤት 1 ሀገር ነን። ስንት ልብ ነው ግን ያለን? ምን የሌለናል? ሞልቶናል። ጎንደሬ ልብ አለን፣ ጎጃሜ ልብ አለን፣ ወሎዬ ልብ አለን፣ ሸዋዬ ልብ አለን፣ አዲስ አበባዬ ልብ አለን። የሌለ ልብ አለን? መቀሌዬ ልብ አለን፣ ጅማዬ ልብ አለን፣ ሶማሌዬ ልብ አለን። እዚህ ራሱ ብታመጧት ቀበሌ 7ዬ ልብ አለን፣ ቀበሌ 14 አለን፣ ቀበሌ 11 አለን፣ አባይ ማዶ አለን፣ ሰባት አሚት አለን። ስለማላውቀው ነው ስፍሩ። የሌለ ልብ አለ እንዴ? አሁን ቀላል መስሏቸዋል። በእውነት እግዚአብሔር በሚያውቀው በዚህ ዘመን ያጣ ነው ይሄንን ነው። አንድ ልብ መቼ ነው የምንኖረው? ይሄ ከፍተኛ ክህደት ነው። አምኖ አንድ ልብ አለመሆን በየጎጡ ማሰብ፣ በየአገሩ ማሰብ፣ በየግል ማሰብ ከፍተኛ የሆነ ሃይማኖትን ከመካድ የሚከፋ በሽታ ነው። ቅዱስ ዮሐንስ አፈወርቅ የሚለው ልንገራችሁ። እንዲህ ነው የሚለው፣ እየሰማችሁ ነው? የሆኑ ሰዎች አንድ ንጉሥ ነግሶ ለዚህ ሰውዬ ግብር አንገብርም አሉ። ገብሩ አንገብርም አሉ። ይሄ ሰውዬ ንጉሱን አክብረውታል? አላከበሩትም? መልሱ እንጂ። አቤት አላከበሩትም። በጣም ጥሩ። ይህ ሰዎች ይቀጣቸዋል አይቀጣቸውም? አቤት ጥሩ። ንጉሥ ግብር ገብሩ ብሏቸዋል። ማን? እገሌ። ማን? ንጉሥ እገሌ። የማን አባቱ ንጉሥ? አልከፍልም። ዋጋውን ያገኛል። ጥሩ። ሌላኛው ሰውዬ ደግሞ መጣ። ንጉሥ ሺህ ዓመት ይንገሱ፣ እርስዎን ንጉሥ ያደረገልን አምላክ ይመስገን፣ እድሜውን ያርዝምልዎት አለ። ዙፋናቸውን ደግሞ ብድግ አደረገና በመጥረቢያ ቆርጦ 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 ፈልጦ 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 1000 ፍልጥ አደረገው። ይሄ ሰውዬስ ንጉሱን ያከብረዋል አያከብረውም? ንገሩኝ እንጂ። ያከብረዋል አያከብረውም? ይቀጣል አይቀጣም? ይቀጣል። ቅዱስ ዮሐንስ አፈወርቅ ምን እንደሚል ታውቃላችሁ? ለንጉሱ አንገብርም ንጉሱንም አናውቅም የሚሉት ሃይማኖት የሌላቸው ሰዎች ናቸው ይላል። ንጉሱን ያንተን ንግስና ተቀብለናል ብሎ ዙፋኑን የሚፈልጠው ደግሞ ክርስቲያን ሆኖ ቤተ ክርስቲያንን የሚከፋፍል ሰው ነው ይላል። ይሄ ሰው ከከሃዲ ሰው እኩል ነው። ቤተ ክርስቲያንን የሚከፋፍል ሰው፣ ለየብቻው የሚያስብ በየመንደሩ የሚያስብ ሰው ይሄ ሰውዬ የክርስቶስን ዙፋን ከፋፍሏል። የክርስቶስን ዙፋን ደግሞ ቤተ ክርስቲያኑ ናት ማደሪያው ናት። ቤተ ክርስቲያን ማለት የእግዚአብሔር ቤት ማለት ነው። የእግዚአብሔር ቤት ነው። ቤቱን እየፈለጡ እየማገዱ አቶ ገሌ ጥሩ ጎረቤቴን አከብራለሁ ይባላል እንዴ? የሰውየውን ቤት ማገሩን እየመዘዙ እያቃጠሉ ግድግዳውን እያፈረሱ ወንድሜ ገሌ አይባልም። ያመኑትም ስንት ልብ ነበራቸው? አቤት። እና በሞቴ የተወደዳችሁ የእግዚአብሔር ቤተሰቦች አንድ ልብ እናስብ። አሁን የሚያስደንቃችሁ ነገር በአንድ ቤተ ክርስቲያንና በሌላ አጥቢያ መካከል አንድ ልብ መሆን የለም። ፉክክር ነው የሚኖረው። እኔ ስለ ባህር ዳር አይደለም የማወራው። በጣም ይቅርታ አድርጉልኝ። እግዚአብሔር በሚያውቀው የትም ከተማ ማሰብ ትችላላችሁ። በማርያም በቤተ ክርስቲያንና በሚካኤል ቤተ ክርስቲያን፣ በገብርኤል ቤተ ክርስቲያንና በጊዮርጊስ ቤተ ክርስቲያን ፈጽሞ የተለያየ ማለት ነው። ወይም በአቡነ ገብረ መንፈስ ቅዱስ እና በተክለ ሃይማኖት ብታዩት የተለያየ ፉክክር፣ ሰንበት ትምህርት ቤት ከሰንበት ትምህርት ቤት ፉክክር፣ ጽዋ ማህበር ከጽዋ ማህበር ፉክክር፣ እኔ በልጥ አንድ ልብ ፈጽሞ የለም። ስታመጡት ወደ እያጠባችሁ ነው። ወደ መቅደስ ብታመጡት፣ ወደ ቤተ ክህነታችን ብታመጡት፣ ወደ የራሳችን ብንወስደው፣ ወደ ቤት ብትወስዱት፣ ሰው በስጋው ደግሞ ተጋብቶ በተክሊል ተጋብቶ አንድ አካል ሆኖ
ሚስት ከአባቷ ተለይታ፣ ባል ከማን ተለይቶ? ከእናቱ ተለይቶ አንድ አካል ከሆኑ ሁሉ በጣም ብዙ ልብ። እንዲህ ያለ ነገር ማን ያመጣብን? ምን ስላላወቅን ነው አንድ ልብ ይሆን ነው? አሁን ለምን ይሄን ርዕስ እንዳነሳሁት ታውቃላችሁ? ኢንተርኔት ውስጥ ብትገቡ ሁሉም ሰው የቤተ ክርስቲያን ተቆርቋሪ ነው። ሁሉም ሰው። መፍትሄው ግን የማን ነው? የየራሱ ነው። ያም እንዲህ ነው፣ ቤተ ክርስቲያን እንዲህ መደረግ አለበት፣ ያም ተነስቶ ሲኖዶስ እንዲህ ማድረግ አለበት፣ ያም ይመጣና ቤተ ክህነት እንዲህ ማድረግ አለበት፣ ሰባኪዎች እንዲህ ማድረግ አለባችሁ፣ እንትና እንዲህ ማድረግ አለባችሁ ይላል። አሁን ስለ ቤተ ክርስቲያን ችግር እንኳን ገብታችሁ ዩቲዩብ ላይ ወይም የሆነ ላይ ብታዩ 100 ሰው ከተናገረ 100 አይነት መፍትሄ ነው የሚመጣው። ያ በራሱ ችግር ነው እየተናገርኩት ያለ ያ በራሱ ችግር ነው። ሰዎችም የሚፈልጉብን ዲያብሎስም የሚሰራው እንዲህ እያደረገ ነው። ለቤተ ክርስቲያን የተቆረቆር እየመሰለን 100 አይነት ሐሳብ በማሰብ ሳንሰበሰብ ስለ መሰብሰባችን የተለያየ ሐሳብ እያወራን ተበትነን እንጨርሳለን። እውነቴን ነው የምነግራችሁ። የሶርያ ቤተ ክርስቲያን የበተናት ይሄ ነው። ግማሾቹ እንደ ኤፍሬም ያስባሉ፣ ግማሾቹ ደግሞ እንደ አንዱ ያስባሉ። የአርመን ቤተ ክርስቲያን ሊበትናት አሁን አደጋ ላይ ናት። ዛሬ ራሱ አሁን በዚህ ወቅት እንኳን ያ ችግር የመጣው ከዚህ መከፋፈላቸው ነው። አንድ ልብ ግን የሚኖረን ከቤት ተጀምሮ ነው። እስቲ ይዩት፣ እስቲ ሰበካ ጉባኤውን ይዩት፣ እስቲ ህንፃ ኮሚቴውን ይዩት። የማንን የዚህን ደብር አላልኩም፣ የትም 100 ኮሚቴ ካለ 100 ሐሳብ፣ 10 ኮሚቴ ካለ 10 ሐሳብ፣ 3 ሰው ስብሰባ ላይ ከተቀመጠ 3 ሐሳብ፣ ሁሉም የራሱ ነው። እንዴ እንትና ግን ስርዓት ብትይዝ ነው። አይቻለሁ ተደጋጋሚ ሁልጊዜ እኔ ሐሳብ ስሰጥ የምትቃወመው ነገር አቁ። ከዚያ ሰፈራቸው አንድ ከሆነ ሁላቸውም ቀበሌ 29 ከሆኑ ባህር ዳር ስለሌለ ማለት ነው አለ እንደ 29 ከሌለ 30 ላድርገው ብዬ ነው። ቀበሌ 29 ከሆነ አንደኛው ምን ይለዋል ማለት ነው። አዎ ቅድም አቶ እንትና እንደተናገሩት አንተ እረፍ፣ ምክንያቱም ሁላቸውም ቀበሌ 29 ናቸው። ጉዳዩ የሚባል ነገር በስብሰባ መታሰብ ትቷል። ምንድነው የሚታሰበው ሲባል ጎጥ፣ ምንድነው የሚታሰበው ጉርብትና፣ ምንድነው የሚታሰበው የግል ክብር። ጉዳዩ ምንድነው? ጉራ። ጉዳዩ ምንድነው? ማስመሰል። ጉዳዩ ምንድነው? እገሌ ትልቅ ሰው ነው መባል መፈለግ። በፍጹም ለእግዚአብሔር ትዝ ይለናል። አሁን ስብሰባ ላይ እስቲ እግዚአብሔር ትዝ የሚለው እንደው በሞት ስብሰባ ላይ ሐሳብ ስትሰጡ እግዚአብሔር ትዝ ካላችሁ ብፁዓን ናቸው። እውነት ያመኑትም ስንት ልብ ነበራቸው? ንገሩኝ እንጂ ያ አንድ ልብ ምንድን ነው የሚለውን ልንገራችሁ። አሁን ጨርሻለሁ መፍትሄ። ያ አንድ ልብ ምን እንደሆነ ክርስቲያኖች ልነግራችሁ ነው። ክርስቲያኖች ቤተ ክርስቲያንን አንድ የሚያደርጓት አንደኛው እንደ ሰው ሲሆኑ ነው። እስኪ እንደ ሰው በሉ። ልቡን በኋላ ነግራችኋለሁ። እስኪ እንደ ሰው በሉ። ሁለተኛው እንደ ህንፃ ሲሆኑ ነው። እስኪ እንደ ህንፃ በሉ። እንደ ህንፃ ቅዱስ ጳውሎስ እንደ ሰው እንድንሆን አንደኛ ቆሮንቶስ ምዕራፍ 12 ላይ አለ። ልንገራችሁ። አይን በሉ፣ ጆሮ፣ አፍንጫ፣ አፍ፣ እጅ፣ እግር በሉ፣ ኩላሊት። ስንት ልብ ነው ያላችሁ? ንገሩኝ እንጂ። ስራቸውሳ ስንት አይነት ነው? አቤት። አይን ያያል በሉ፣ ጆሮ፣ እጅ፣ እግር፣ አፍ። የተለያየ ስራ ግን ስንት ልብ? ንገሩኝ እንጂ። የተለያየ ስራ ስንት ልብ? አንድ ልብ። የተለያየ ስራ ማለት ጸጋችን ስንት ነው? ንገሩኝ እንጂ። አንዳችን ቄስ እንሆናለን፣ አንዳችን ዲያቆን፣ አንዳችን ምዕመን እንሆናለን። የተለያየ መክሊት አለን። በተለያየ እንዳልኩት አሁን በሰንበት ትምህርት ቤት፣ በማህበረ ቅዱሳን፣ በጽዋ ማህበር፣ በዚህ በተለያየ እንደ መክሊታችን ገብተን ልናገለግላት እንችላለን። ቤተክርስቲያን በየድርሻችን መክሊታችን ይብዛ ግድ የለም። ልባችን ግን ስንት ይሁን ነው እኔ የምላችሁ። አሁን ለቤተ ክርስቲያን በመቆርቆር የማይታሰብ እቅድ፣ የማይመሰረት ማህበር፣ የማይደረጅ ጽዋ፣ ምንም የለም። ሁሉም ተቆርቁሮ መግለጫ ይሰጣል። ምን ይላል ግን
አንድ ልብ ይኖረን። ሰማችሁ? ሰማችሁ ወይ? ሁሉ ደግሞ ስርዓቱን ጠብቆ በየቦታው ይኖራል። እስኪ በየቦታው በሉ ንገሩ እንጂ። አይን ለምሳሌ የት ነው የሚኖረው? ሁልጊዜ ሁላችሁ የራሳችሁን አሳዩ። እዚህ በሉ እንጂ። ጥሩ። አይን ከእግር በታች ቢሆንስ? ጫማ ውስጥ ቢሆን በረገጥክ ቁጥር ስታለቅስ ትውላለህ ማለት ነው። ሁሉ የሚያምረው ቦታው ላይ ሲሆን ነው። እስኪ ቦታው ላይ ሲሆን ነው በሉ ንገሩኝ እንጂ። አዎ እግር እያጣበቀ ቢያጎርሰንስ? እንደዚህ ትቢያ ስትቅም ትውላለህ ማለት ነው። ሁሉም በቦታው ነው በሉ እንጂ። ምዕመኑ የምን ስራ ይስራ? ካህኑ የምን ስራ ይሰራል? እናንተም በዚህ ቦታችሁ አትበጥብጡ። ብድግ ብለን ጳጳስም ያምረናል፣ ፓትርያርክም ያምረናል። እማንነካካው ነገር የለም። እናማስለዋለን ገብተን ማለት ነው። ምዕመንነታችሁ ለወሬ የተመቻችሁ ነው። ምዕመንነታችሁ ለመሳደብ ተመቻችሁ። ምዕመን አይደለህ አንተ የራስህ እኔማ ኃጢአተኛ ነኝ ብለህ ታወራለህ ማለት ነው። እኔማ ኃጢአተኛ ነኝ አባቶች እንጂ እኔማ ኃጢአተኛ ነኝ። አንተ የኃጢአት ንግድ ፈቃድ አውጥተሃል። ለአንተ ማን ፈቅዶልህ ነው? አንተ ስትሆን ኃጢአተኛ ሆኖ የማውራት መብት ይፈቀድልሃል። ቄስን ሲሆን እንደምፈልጋችሁ የማብጠልጠል መብት አላችሁ። ሁላችን የድርሻችን እንወጣ። ማናችንም ለማናችንም ተጠያቂ አይደለንም። እኔም ኃጢአተኛ ነኝ፣ እናንተም ኃጢአተኛ ናችሁ። ሁላችንም እግዚአብሔርን በድለናል፣ ቤተ ክርስቲያንን አሳዝነናል። እንዲህ እንድንሆን ሁላችንም ድርሻ አለን። ኃጢአትም ሰርተናል፣ ጎስቁለናል፣ ረክሰናል፣ በድለናል፣ ሰንፈናል፣ ደንቁረናል፣ አላዋቂዎች ሆነናል። እነማን? ሁላችን። እገሌ ለገሌ ነው እያልን ብንሆን አይሆንም። ጅብ ሲመጣ ጅቡ በአጋጣሚ እዚህ ላይ ከደረሰ እግር ብድግ ብሎ አልሮጥም። ለምን? ጆሮ ቀድመ መስማት ነበርብህ፣ አይን ማየት ነበርብህ ቀድመ። እኔ ከዚህ በኋላ አልንቀሳቀስም ብትል ይቀረጭመሃል። ባየው ሰዓት ሩጥ፣ ተጠያቂ ኋላ ይመረመራል። አሁን እኛ እውነቴን ነው ጎበዝ፣ ሰይጣን እንደ ጅብ ሊውጠን አጠገባችን ነው ያለው። ማንም ተጠያቂ ይሁን ማንም ተጠያቂ ይሁን፣ ብቻ ግን ከጅቡ እንሩጥ። አውሬ ሊበላን ነው፣ እሱም ሰይጣን ነው። ቤተክርስቲያንን ሊውጣት ነው። ተያይዘን መሮጥ ነው። ኋላ ተወቅሰዋለሁ ወንድም፣ እንግዲህ የለም ዝም ብለን አሁን እንሩጥ። አሁን ዝም ብለን እንደጋገፍ። አንተ ነብር እየመጣ ጅብ እየመጣ እገሌ በቀደም የተሳደብከውን ነገር ረፍ አይባልም። መጀመሪያ ሩጥ፣ አምልጥ። መጀመሪያ ዲያብሎስ ይተወን። መጀመሪያ ከክርስቶስ ጋር እንገናኝ። እኔ የምነግራችሁ እሱን ነው። በሁሉ እንደ ሰው ሕዋሳት ተባብረው ሰውየውን እንደሚያኖሩት በአንድ ልብ ግን ያስባሉ። እሱን ልብ ገና አልተናገርኩትም። የመጀመሪያው ሁለተኛው እንደ ሕንፃ ነው። እስኪ እንደ ሕንፃ በሉ። ኤፌሶን ምዕራፍ 2 ቁጥር 21 ላይ ሁሉም እንደ ሕንፃ በስርዓት ተጋጥሟል ይላል። እንደ ሕንፃ እኛ ለቤተ ክርስቲያን መጀመሪያ እንደ ሰው እንሁን። ሁላችንም በመክሊታችን እናገልግል። በጆሮአችን አንዳችን አይን፣ አንዳችን ጆሮ፣ አንዳችን ጣፊያም ሆነ አገልግል። ብቻ ቤተ ክርስቲያን ውስጥ እኔ አስፈልጋለሁ ብላችሁ አስቡ። ኑ እዚህ ውስጥና አብረን እንጋጠም ነው የምላችሁ ያለ። ከዚያስ እንደ ሕንፃ ይጋጠም ብሏል። ሕንፃ ሲሰራ ልንገራችሁ፣ በጣም ምርጥ ድንጋይ ከየት ነው የሚመጣው? እስኪ ንገሩኝ። እስኪ ከሩቅ አገር ቤተክርስቲያን ድንጋይ አጭነው የሰሩ ባለ እግዚአብሔር ለምሳሌ ሲያሰራ አውቃለሁ። ከአክሱም ማስመጥቷል እንዴ? መላከ ሰላም አሉ። ከየት ነው ያመጣችሁ ድንጋይ? እኒኛው ከአክሱም ድንጋይ አምጥተዋል። ሲሰራ ስለማስተው ባለ እግዚአብሔር እየተሰራ ሳለ ጉባኤ መጥቼ ስለማውቅ ነው። ከአክሱምም ድንጋይ ምርጥ ድንጋይ አስመጥተዋል። ከየትም መጥቷል። እነዚያን ምርጥ ድንጋዮች እያመጣን ቁጭ፣ እችን ድንጋይ እዚች አካባቢ ቁጭ፣ ያችኛዋን ደግሞ ጥሩ ድንጋይ ነሽ እዚያ ቁጭ፣ ከዛ ደግሞ እዛ ቁጭ ብናደርጋት የፈለገ ምርጥ ድንጋይ ቢሆን ካልተጋጠመ ቤት ይሆናል አይሆንም? እስኪ ንገሩኝ እንጂ ካልተጋጠመ ቤት አይሆንም። ድንጋዩ ምርጥ ድንጋይ ይሁን፣ ከየትም ይምጣ፣ ብቻ ግን ድንጋዩ ምርጥ ይሁን። እስኪ ከየትም ይምጣ በሉ፣ ብቻ ድንጋዩ ምን ይሁን? ምርጥ ይሁን። ይጠረባል፣ ይስተካከላል። እኛም ብዙ የሚጠረብ ነገር አለን፣ ብዙ ወልጋዳ ነገር አለን፣ ብዙ ያበጠ ነገር አለን። መጠረብ፣ መስተካከል፣ መቃናት ያስፈልጋል። የሚጣልም አለን።
ያ በክህነትም በትምህርትም በጸሎትም በምህላም በቅዳሴም ተጠርቦ ለቆን ለየብቻችን ተቀምጠን ሁላችን ለየብቻችን እየደነፋን ቤተ ክርስቲያንን ልናቆማት አንችልም፣ እናፈርሳታለን እንጂ። አንድ ሆነን እስከተጋጠምን ግን የትኛው ማህበረ ቅዱሳን ከሰንበት ቤት ከማህበረ ቅዱሳን ማህበራት ተሰብስበው ከቅዱስ ሲኖዶስ ከምዕመናን ጋር ህብረት ካለን የሰባኪያን ህብረት ለብቻው መነኮሳት ለብቻ የተለያየ ሐሳብ ማሰብ የተለያየ መክሊትን ይዞ መስራት ችግር የለውም። ተለያይቶ ግን መጓተት ግን አንዱን መጎተት ግን አንድ አያደርገንም። አንድ ልብ በሆን የምንችለው መተን ስንጋጠም ነው። እንደ ህንፃ መጋጠም ድንጋዩ ተጠርቦ ደግሞ በቦታው ነው። ትንሿ ድንጋይ በትልቁ ቦታ ድንጋይ ላይ አትቀመጥም። እንዳቅማቸው ነው። መግጠሚያም ይሆናል፣ ከላይ መደምደሚያም ይሆናል። መሀል ላይ የሆነች ቀዳዳ ላይ ሄዳ መጣ ግጥም ብላ ቤቱን የምታሳምር ድንጋይም አለች። እንደ አቅማችን ቤተክርስቲያን ቀዳዳ ላይ መግባት እንችላለን። እንደ አቅማችን ምንም እንሆን ግን አንድ ልብ መሆን ያስፈልገናል። አንድ ልብ ምንድን ነው? አሁን እንዳልኳችሁ እንግዲህ ኮሚቴም ስትሆኑ የትኛውም ቦታ በጉባኤ ቤቶች፣ በቤተ ክርስቲያን፣ በሰበካ ጉባኤ፣ በየትም በሀገረ ስብከት ኮሚቴ የምንሆን ሰበካ ጉባኤ የምንሆን አንድ አይነት ሀሳብ ማሰብ የምንችለው እንዴት ነው? ለአንድ ዓላማ ተሰብስበን ሳንጣላ መውጣት የምንችለው እንዴት ነው? እንዴት ነው መሆን የምንችለው? በተለያየ አደረጃጀት ውስጥ ሆነን እንዴት ነው አንድ ሆነን ለቤተ ክርስቲያን ለ50 ለ100 ዓመት ማቀድ የምንችለው ስትሉኝ ያ ልብ ምን እንደሚባል ታውቃላችሁ? ወንጌል ይባላል። እስቲ ወንጌል በሉ ነገሩ። ባልና ሚስት እንዳይጓተቱ ሴትዮይቱም እንደምን ታስብ ነገሩኝ እንጂ የታባቱ ባሌ እንደዚህ አድርጎኝ የሚለው የሚለቃት እንደምን ስታስብ ነው? እንደ ወንጌል ስታስብ። ባልየውም ከሚስቲቱ ጋር አንድ አይነት ሐሳብ የሚያስበው እንደ ወንጌል ሲያስብ። እንደ ወንጌል ካስባችሁ የ40 ዓመት ጭቅጭቅ ያለበት ትዳር ከሆነ ዛሬ ማታ አንድ መሆን ይችላል። ወንጌል ምንድን ነው የሚለው? ቆይ ባል ለሚስት ምንድን ነው የሚያደርገው? ሚስት ለባል ድርሻዋ ምንድን ነው? ወንጌል ምን ይላል? ቆይ ሚስት እንዲህ ታደርግለት፣ እኔ ይሄን ይጎሎኛል። ባልየውሳ ደግሞ እሷ እንዲህ ሳታደርግልኝ የሚለውን ይተውና ወንጌል ባል ለሚስቱ እንዲህ ያደርግ ይላል። በቃ ስለዚህ እኔ ይሄን አደርጋለሁ። አንድ ልብ ይመጣል። ዲያቆን ለቄስ እንዲህ ይሁን። ዲያቆኑ እንደ ወንጌል የዲቁና ድርሻውን ያስባል። ቄሱ እንደ ወንጌል የክህነት ድርሻውን ያስባል። ጳጳሳት እንደ ወንጌል የድርሻቸውን ያስባሉ። ወንጌል ጳጳስ ምን ይሁን ይላል። ፍትሐ ነገሥት ጳጳስ ምን ይጠበቅበታል ይላል። መምህር ምን ይጠበቅበታል ይላል። መነኩሴ ምን ይጠበቅበታል? ክርስቲያን ምን ይጠበቅበታል? ኦርቶዶክሳዊ ስብሰባ ምንድን ነው? ለምንድን ነው የተሰበሰብነው? ሁላችንም እንደየግል እውቀታችን፣ እንደየአመጣጣችን፣ እንደ ስራ ልምዳችን፣ እንደየታሪካችን፣ እንደየፈልጓት ፍላጎታችን የሆኑ ሰዎች እንዳወሩን ወሬ እንደመሰለን እንደተጫነው ነገር ስለምናስብ አንድ ልብ መሆን አቅቶናል። 8000 ሰዎች ግን ከተለያየ ሀገር ተሰብስበው አንድ ልብ መሆን የቻሉት እንደ ወንጌል እያሰቡ ነው። ምን እንደሆነ ታውቃላችሁ? ወንጌል የእግዚአብሔር ልብ ይባላል። አንደኛ ቆሮንቶስ ምዕራፍ 2 ላይ ቅዱስ ጳውሎስ እኛ የክርስቶስ ልብ አለን ይላል። እስኪ በሉ እኛ የክርስቶስ ልብ አለን በሉ። ዮሐንስ አፈወርቄን ሲተረጉም እኛ የአርስቶትል፣ የሶቅራጥስ፣ የፓይታጎረስ፣ የፕላቶ ልብ የለንም ይላል። እኔ ለምሳሌ የፕላቶ ቢኖረኝ አንተ ደግሞ የሶቅራጥስ ካለ አንድ ላይ ማሰብ እንችላለን? አንችልም። የክርስቶስ ልብ ካለ ግን አንድ አይነት ሐሳብ ማሰብ ይቻላል። እኛ የክርስቶስ ልብ አለኝ። ጌታ ዮሐንስ ወንጌል ምዕራፍ 15 ላይ በፍቅሬ ኑሩ ልቤ በእናንተ ይኖር ዘንድ አለ። ልቤ ያለው ወንጌልን ነው ይላሉ ትርጓሜው። ሰው ሐሳቡን በልቡ ያኖራል። ክርስቶስ ሐሳቡን በወንጌል አኑሮታል። ወንጌል ልብ ነው። እንደ ወንጌል ካሰብን 1 ሚሊዮን ብንሆን አንድ አይነት አስብ ግድ የለም አልበዛንም። ልባችን ነው አንድ መሆን ያቃተው። ህንድ ቤተ ክርስቲያን ብትሄዱ ለ2.5 ሚሊዮን ኦርቶዶክስ ማት አይነት ማህበር ነው ያለ። የሴቶች ማህበር ክንፍ የሚባል አለ። የ12ኛ ክፍል ተማሪዎች ክንፍ፣ የኤሌመንተሪ ተማሪዎች ክንፍ፣ የዩኒቨርሲቲ ተማሪዎች ክንፍ፣ የአረጋውያን ክንፍ፣ የተመራቂዎች ክንፍ፣ ማዕት የካህናት ህብረት፣ የመነኮሳት ህብረት የሚባላላቸው። እያንዳንዳቸው ግን በቅዱስ ሲኖዶስ ፈቃድ የሚመሩ ለየራሳቸው ጳጳስ የተሾመላቸው። ሐሳባቸው ግን ስንት ልብ ነው? በሞት ይንገሩኝ።
አንድ ልብ ነው። አንድ ልብ እንድናስብ በየቀኑ ወንጌል አነቡ፣ ወንጌል ተማሩ። መጨረሻ ላይ ግን አንድ ምን ሆነው ሁላችንም መቁረብ ስንጀምር ነው። ቅዳሴ ስንቀድሰን መጨረሻ ላይ ቄሱ ስጋው ደሙን እየፈተተ ምን እንደሚል ታውቃላችሁ? አንድ ቃል ይላል፣ ሀበነ ንህበር በዘዚአከ መንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ ከመብከ ንህየው ዘለኩሉ ዓለም። ምን ብሎ ይናገራል? አብና ወልድ በመንፈስ ቅዱስ አዋሃጅነት ሕይወትነት አንድ አምላክ ሆናችሁ እንደምትኖሩት እኛንም በመንፈስ ቅዱስ አንድ እንድንሆን አድርገን በዚህ ስጋና ደምም የመለያየት በሽታችን ፈውስልን፣ አንድ እንድንሆን አድርገን ብሎ ነው ቄሱ ስጋው ደሙን የሚፈትተው። አያችሁ፣ አሃዱ ብሎ የጀመረውን ቅዳሴ አንድ አድርገን ብሎ ይጨርሳል። ሲጀምርም አሃዱ ብሎ ነው የሚጀምረው። አብ ወልድ መንፈስ ቅዱስ፣ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ማለት አብ ከወልድ ከመንፈስ ቅዱስ ጋር አንድ ነው። ወልድ ጀምሮ በአንድነት ይጨርሳል ስጋው። እንዲሁም ቅዱስ ኤፍሬም ምን ይላል? ነፍስ ስትወጣ አንድ ሰውዬ የነበረው ከወር በኋላ ብትሄድ አይኑ ለብቻው ፈርቶ፣ ጆሮ ለብቻው ነው፣ አጥንቱ ለብቻው ነው ይለያይ። ህዋሳት የሚለያዩት ነፍስ ስትወጣ ነው። ክርስቲያኖች የሚለያዩት የክርስቲያኖች ነፍሳቸው መንፈስ ቅዱስ ከነሱ ሲለይ ነው ይላል። መንፈስ ቅዱስ ሲለይ ክርስቲያኖች እንደ ህዋሳት መለያየት ይጀምራሉ። መንፈስ ቅዱስ በክርስቲያኖች ላይ ሲያድር ደግሞ ነፍስ ብዙ ህዋሳትን አንድ ሰው አድርጋ እንደምታንቀሳቅሰው እንደ አንድ ቤተ ክርስቲያን ያስባሉ። ወነአምን በአሐዱ አምላክ ወነአምን በአሐዱ እግዚእ። በስንት አምላክ ታምናላችሁ? ኃጢአት በሚሰረይባት በስንት ጥምቀት ታምናላችሁ? ከሁሉ በላይ በሆነች በስንት ቤተክርስቲያን ታምናላችሁ? ስንት ሃይማኖት አላችሁ? ስንት መምህር አላችሁ? ክርስቶስ ነው። ስንት ነው? ስንት አባት አላችሁ? ስንት ሀገር አላችሁ? መንግስተ ሰማያት። ስንት እናት አላችሁ? አንዲት ናት። ስንት ልብስ አለን? በጥምቀት የለበስነው ክርስቶስ ይባላል። የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ስለምን እና የእግዚአብሔር ቤተሰቦች ባለንበት ሀገር ሁሉ ባለንበት ሜዳ ሁሉ አንድ ልብ እንዲኖረን አንደኛ መንፈስ ቅዱስ ይደርብን። መንፈስ ቅዱስ የሚያድርብን በቤተ ክርስቲያን ስንለይ ነው። አግናጤዎስ መንፈስ ቅዱስ የት ነው የምትለኝ ከሆነ ቤተ ክርስቲያን ይችውልህ ይላል። ቤተ ክርስቲያን ባለችበት መንፈስ ቅዱስ አለ። ከቤተ ክርስቲያን አንለይ። ሁለተኛ ለስጋው ደግሞ እንዘጋጅ። ሶስተኛ አንድ ሰው ሐሳብ ሲሰጣችሁ ከሰውየው አንጻርና ከራሳችሁ አንጻር ሳይሆን ከወንጌል አንጻር እዩት። ለጋራ ለተሰበሰብንበት ጉዳይም እንደ ግል ሐሳባችን ማቆም ትተን እንደ ወንጌል ሐሳብ እናስብ። መድኃኔዓለም አንድ ልብ ይስጠን። ወስብሐት ለእግዚአብሔር። ይቆየን።